ሃይማኖተ አበው ምዕራፍ 25 ከቁጥር 4 ወይም ክፍል 4 ላይ ከቁጥር 1 ጀምሮ እንጀምራለን። ዛሬ አዲስ ትምህርት ነው። ሃይማኖተ አበው ዘአትናቴዎስ ምዕራፍ 25 ክፍል 4። ሃይማኖተ አበው ዘአትናቴዎስ ምዕራፍ 25 ክፍል 4 ቁጥር 1 ጀምሮ እንጀምራለን። እንግዲህ በዋነኝነት ቅዱስ አትናቴዎስ ይህን ክፍል ምን በማለት ነው የሚጀምረው? ይህ ሐዋርያ መምህር አትናቴዎስ የአንድነትን የሶስትነትን አንድነትና ሶስትነት የቅድስት ሥላሴ ነው። አንድም ሲሆን ሶስት ሲሆን አንድ ብለን እንደምናምን ሁሉ አንድ ሲሆን ሶስት ሲሆን አንድ ለሚሆን ለአንድ ጌታ እያለ እንግዲህ ይናገራል ማለት ነው። ስለዚህ ይህ አንድ ሲሆን ሶስት ሲሆን አንድ በሚለው ውስጥ ጌታችን ኢየሱስ ክርስቶስ ሰው የመሆኑ ነገር በተነገረበት ድርሳኑ ዳግመኛ እንዲህ በማለት ያስረዳል ማለት ነው። ስለዚህ መልሱ በአንድነት በሶስትነት ውስጥ ወልድ ፍጹም ሰው ሆኗል፣ ከሶስቱ አካል አንዱ ሰው የሆነ ነው በማለት የሚያስረዳበት ክፍል ነው። እሱም በደንብ አድርገን እንይዛለን ማለት ነው። ምን ይለናል አባታችን ቅዱስ አትናቴዎስ እዚህ ቁጥር 2 ላይ ወንድሞቻችን ይላል። ወንድሞቻችን እኛ እንዲህ እናምናለን፣ ያልተወለደ እኛ እንዲህ እናምናለን አለ። እንግዲህ የሃይማኖት እምነት ወይም ደግሞ የሃይማኖት ትምህርት ስንል የአባቶቻችን እምነት ከአባቶቻችን የተቀበለው እምነት ለአባቶቻችን መንፈስ ቅዱስ የገለጠላቸው እምነት ምንም ወደኋላ የማንልበት የማንመለሰበት የጠነከረ መሰረት አለን ስንል ከነዚህ ተነስተን ነው። ስለዚህ አባታችን ቅዱስ አትናቴዎስ እንዲህ በማለት ይናገራል። ያልተወለደ ወለደ አለ። ስለዚህ ያልተወለደ የሚወልድ ማን ነው? ያልተወለደ የወለደው ማን ነው? እስኪ ጻፉልኝ። ያልተወለደ የወለደ ማን ነው? እግዚአብሔር አብ አይደለ? አዎ እግዚአብሔር አብ። ስለዚህ ያልተወለደ ግን ምን የሆነ የወለደ እንላለን። ማን ነው እሱ? እግዚአብሔር አብ። ስለዚህ ምን ይለናል ቅዱስ አትናቴዎስ? ያልተወለደ ወለደ እግዚአብሔር አብ በተለየ አካሉ አንድ ነው አለ። ስለዚህ የተለየ አካሉ ምንድን ነው? በተለየ አካሉ እኔ አባት ነኝ ማለት ይችላል ማለት ነው። ስለዚህ በተለየ አካሉ እኔ አባት ነኝ ብሎ መናገር የሚችል እያለ ነው። ስለዚህ ያልተወለደ ግን ደግሞ ምን ያለ የወለደ፣ የማይወለድ ግን ምን የሚል የሚወልድ ማለት ነው። ስለዚህ በዚህ የተለየ አካል ነው አለን። እሺ የተወለደ እግዚአብሔር አለ። ደግሞ ምን አለ? የተወለደ እግዚአብሔር ማን ነው እሱ? በተለየ አካሉ የተወለድኩ ነኝ ማለት የሚችል ማን ነው ብለናል? የተወለደ እግዚአብሔር ብሎ ሲጠራ ማንን ነው? የተወለደ እግዚአብሔር ብሎ ሲጠራ ማንን ነው? ከሶስቱ አካል ወልድ አይደለም? ወልድን ይናገራል ማለት። ስለዚህ ወልድ በተለየ አካሉ የተወለደ ነው። ስለዚህ ወልድ ዋህድ በማለት ኢየሱስ ክርስቶስ በተለየ አካሉ አንድ ነው ይላል። ስለዚህ እዚህ ጋር ቅዱስ አትናቴዎስ ሲናገር አይታችሁ ከሆነ የተወለደ እግዚአብሔር ወልድ ዋህድ ኢየሱስ ክርስቶስም በተለየ አካሉ አንድ ነው በማለት ተናገረ። ወልድ ማን ስለሆነ? ኢየሱስ ስለሆነ። ኢየሱስ ማን ስለሆነ? ወልድ ስለሆነ ምን አለ? የተወለደ እግዚአብሔር ወልድ ዋህድ ኢየሱስ ክርስቶስ የተለየ አካሉ አንድ ነው። ምክንያቱም አራተኛ አካል አይደለማ ኢየሱስ ክርስቶስ ወልድ አይደለ ሰው የሆነው። ስለዚህ ቅዱስ አትናቴዎስ ምን አለ? ወልድ ዋህድ ኢየሱስ ክርስቶስ በተለየ አካሉ አንድ ነው አለ። ስለዚህ እኔ ልጅ ነኝ ብሎ መናገር የሚችለው ወልድ ስለሆነ። ሰው ሆኖ የተወለደው ማን ነው? ወልድ። ከእግዚአብሔር አብ የተወለደው ማን ነው? ወልድ። ስለዚህ በአካልነት ከእግዚአብሔር አብም ከእግዚአብሔር መንፈስ ቅዱስም ይለያል። ብቸኛ ተወላጅ እሱ ስለሆነ። እሺ ከዛ ወዲያ ደግሞ በወደደው የሚያድር፣ እዚህ ጋር እየሰማችሁ በወደደው የሚያድር የአብ የወልድ ምን አለ? የአብ የወልድ ምኑ ምንድን ነው አለ? የአብ የወልድ ምን? እስትንፋስ ምንነቱን ነው የሚያሳየን። በአብና በወልድ እስትንፋስ ሲል ምንነቱን ነው የሚያሳየን። ምን ያሳየናል? እስትንፋስ ተብሎ ሲጠራ ምኑን ነው የሚያሳየው? አካሉን ነው? ህልውናውን ነው? ምኑን ነው የሚያሳየው? ህሉ መሆኑን ነው? ኩነቱን ነው የሚያሳየን? ምኑን ነው የሚያሳየን? የአብ የወልድ እስትንፋስ ሲል ምኑን ነው? ኩነትን ያሳያል ማለት ነው። ኩነት ማለት አንዱ በአንዱ መሆን ማለት ነው።
ስለዚህ የአብ የወልድ እስትንፋስ ብሎ ሲነግረን መንፈስ ቅዱስ በአብም በወልድም ምን ኩነትነቱን ያሳየናል፣ አንድነቱን የሚያሳይ ነው። ስለዚህ ለአብም ለወልድም እስትንፋስ የሆነ እግዚአብሔር መንፈስ ቅዱስ የተለየ አካሉ አንድ ነው እንላለን። ስለዚህ ሰራጺ የሆነ ብቸኛ የሆነው መንፈስ ቅዱስ ነው። ስለዚህ አብ የተለየ አካል አለው፣ ወልድ የተለየ አካልነት አለው፣ መንፈስ ቅዱስ የተለየ አካልነት አለው። ስለዚህ በአካል ስንት ነው? በአካል ስንት ነው? በአካል ስንት ነው? ቅዱስ አትናቴዎስ አሁን እየነገረን በአካል ስንት ነው? 3። እሺ ኢየሱስ ክርስቶስ ከሶስቱ አካላት የየትኛው አካል ነው? ኢየሱስ ክርስቶስ ከሶስቱ አካላት መካከል የትኛው አካል ነው? የሚወልደው ነው? የሚወለደው ነው? ወይንስ ደግሞ የሚሰርጸው ነው? ኢየሱስ ክርስቶስ ስንል የሚወልደው በአካልነት፣ የሚወለደው በአካልነት ወይስ የሚሰርጸው? የሚወለደው። አካል ከሆነ ተወላጅ ነኝ ማለት የሚችል ማለት ነው። ስለዚህ የሚወለደው። ስለዚህ የሚወለደው ከሶስቱ አካል ማን ነው? ወልድ ነው። ስለዚህ ኢየሱስ ክርስቶስ ወልድ ነው፣ እግዚአብሔር ነው። በባህሪ ከእግዚአብሔር አብ የተወለደ ነው ማለት ነው። እንደዚህ ካልን እዚህ ጋር ይመጣና ቁጥር 3 ላይ ምን ይለናል? አብ አልተወለደም አለ። ራይት፣ አብ አልተወለደም። ዓለም ሁሉ ሳይፈጠር ወልድን ወለደው፣ የወለደ ነው እንጂ። ስለዚህ ዓለም ሳይፈጠር በፊት እግዚአብሔር አብ ወልድን ወልዶታል። እሺ፣ ወልድም ዓለም ሁሉ ሳይፈጠር ከእግዚአብሔር አብ የተወለደ ነው። ዓለም ሁሉ ሳይፈጠር በፊት ከእግዚአብሔር አብ ምን ያለ ነው? የተወለደ ነው። እሺ፣ መንፈስ ቅዱስም ዓለም ሁሉ ሳይፈጠር ከእግዚአብሔር አብ የሰረጸ ነው አለ። በትክክል መወለድ ምን ማለት እንደሆነ፣ ወለደው ማለት ምን ማለት እንደሆነ፣ የማይቀዳደሙ ማለት ምን ማለት እንደሆነ ምናምን ተምረናል። ያንን ነጥብ ስለያዝን 5ቱ አዕማደ ምስጢር ተምረናል። ብዙ ነገር ተምረን ነው እዚህ ሃይማኖታዊ የመጣ ነው። ስለዚህ ወለደው ሲል በምን አይነት መወለድ የሚለውን እያስታወስን ምሳሌ ምናምን አሁን መስጠት ስለማያስፈልግ በቃ ተምረናል። ተምረን ነው እዚህ የመጣ ነው። ሃይማኖታዊ የገለጥ ነው። ተምረን ነው፣ እውቀት ይዘን የመጣ ነው። ስለዚህ መንፈስ ቅዱስ ዓለም ሁሉ ሳይፈጠር ከእግዚአብሔር ምን ያለ? አብ ሰረጸ አለ። እሺ፣ ስለዚህ አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። በጣም አሪፍ። አብ ምን ተብሎ ይጠራል? አምላክ። ወልድስ ምን ተብሎ ይጠራል? አምላክ። መንፈስ ቅዱስ ምን ተብሎ ይጠራል? አምላክ። ግን አለ ቅዱስ አትናቴዎስ፣ ግን አለ እሺ ምን 3 አማልክት አይባሉም አንድ አምላክ እንጂ። ለምን? በአምላክነት በመፍጠር በመግዛት ስንት ብለናልና ትምህርቱ ላይ 1። በስምስ 3። ስለዚህ በስም 3 ከሆኑ አብ የሚባል አለ፣ ወልድ የሚባል አለ፣ መንፈስ ቅዱስ የሚባል አለ። ታዲያ 3 አይደሉ እንዴ ስንል፣ አዎ 3። ግን እሳ አንዱ በአንዱ አለና አንዱ ከአንዱ አይነጠልምና አንድ እንላለን እንጂ አለን ቅዱስ አትናቴዎስ። እሺ፣ እዚህ ቁጥር 5 ላይ ወልድ የአብ ቀኝ እጅ ክንዱ ነው አለ። ወልድ የምንድን ነው? ወልድ የአብ ቀኝ እጅ ክንዱ ነው። ምን ማለት ነው? ወልድ የአብ ቀኝ እጅ ነው ስንል ምን ማለት ነው? ጻፉልኝ እስኪ። ምን ማለት ነው? ምን ማለት ነው ብለናል? ኃይል ነው። ልዩ ጎበዝ እህት። ስለዚህ ወልድ የአብ ቀኝ እጅ ክንዱ ነው ሲል ኃይሉ ነው፣ ስልጣኑን የሚገልጥበት ነው፣ ክብሩን የሚገልጥበት ነው፣ ልዕልናውን የሚገልጥበት ነው። ስለዚህ አብ ቀኝም ግራም ከላይም ከታችም የለውም። ለምን ስንል በሁሉ ቦታ ያለ ነውና። ለምሳሌ እኛ ያለንበት ቤት ውስጥ ወይም የተቀመጣችሁበት ቦታ ላይ አየር አለ። አየሩ በእናንተ ቀኝ ነው በእናንተ ግራ ነው ያለው ወይስ ከእናንተ በላይ ነው ወይስ ከእናንተ በታች ነው ቢባል በሁሉ ቦታ አለ፣ ውስጣችንም አለ፣ እንኳን በሌላ ቦታ ይቅረን። ስለዚህ እግዚአብሔር አብ ይህን የፈጠረ አምላክ ነው እና ቀኝና ግራ የለውም። ታዲያ ወልድ የአብ ቀኝ እጅ ክንዱ ነው ሲል ምን ማለት ነው ስንል ስልጣንን፣ ክብርን፣ ልዕልናን የሚያሳይ ነው እንጂ መለኮት በቀኝ ነው በግራ ነው በታች ነው በላይ ነው ያለው አይባልም። መንፈስ ቅዱስም ምክሩ ነው።
መንፈስ ቅዱስ ምክሩ ነው። ምክሩ ማለት ምን ማለት ነው? መገለጫው፣ የሥራው መግለጫ፣ ማሳያ። የሶስቱ አካላት መለኮት አንድ እንደሆነ ቅዱሳን መጻሕፍት ያስረዳሉ። ስለዚህ ሶስት አካላት አሉ፣ ግን ሶስት መለኮት አንልም። ስንት መለኮት ነው የምንለው? ስንት መለኮት? ያው ሶስት አካላት አሉ። አብ የራሱ አካልነት፣ አብ የራሱ ገጽነት፣ አብ የራሱ መልክ አለው። ወልድ የራሱ ገጽ አለው፣ ወልድ የራሱ መልክ አለው፣ ወልድ የራሱ አካልነት አለው። መንፈስ ቅዱስ የራሱ አካልነት አለው፣ መንፈስ ቅዱስ የራሱ አካልነት፣ የራሱ ገጽ፣ የራሱ መልክ አለው። ሶስት እንላለን። ግን እሳ በመለኮት አንድ እንላለን። አንድ እንላለን። ቅዱስ አትናቴዎስ ይህን ይለናል። ቅዱሳን መጻሕፍት ያስረዳሉ። እነዚህም አለ በስም እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ናቸው፣ ግን እሳ መለኮት አንድ ነውና አለና ቅዱስ አትናቴዎስ ዘፍጥረት ምዕራፍ 18 ቁጥር 1 እስከ 10 ያለውን ጠቀሰ። ዘፍጥረት ምዕራፍ 18 ቁጥር 1 እስከ 10 ድረስ ያለውን ገለጸ። ይህ ታሪክ ከአባታችን አብርሃም ጋር የተገናኘ ታሪክ ነው። ዘዳግም ምዕራፍ 6 ላይ አለ። መዝሙር 33 ላይ አለ። ኢሳይያስ፣ ኤፌሶን ላይ፣ የዮሐንስ ወንጌል ላይ እነዚህ ሁሉ ይጠቅሳቸዋል። ስለዚህ ይሄ ፔጁ ይሄ እንትን ስላላችሁ መጠቀም ትችላላችሁ። ስለዚህ እዚህ ቁጥር 6 ላይ የአብ የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። በባህሪ በደንብ እየያዛችሁ፣ በባህሪ አብ ከወልድ አይለይም፣ ወልድ ከመንፈስ ቅዱስ አይለይም፣ መንፈስ ቅዱስ ስለ ወልድ ከወልድ አይለይም፣ ወልድ ከእግዚአብሔር አብ አይለይም። በባህሪ አንድ ናቸው። አብ ይፈጥራል፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። አብ ይገዛል፣ ወልድ ይገዛል፣ መንፈስ ቅዱስ ይገዛል። አብ በነበረበት ዘመን ሁሉ ወልድ አለ፣ መንፈስ ቅዱስ አለ። አብ መጀመሪያ መጨረሻ ነው፣ ወልድም መንፈስ ቅዱስም ያው ነው። አብ ያሰበውን ወልድ ይናገራል፣ መንፈስ ቅዱስ ይከውናል። ወልድ የተናገረውን አብ ያረጋግጣል፣ መንፈስ ቅዱስ ያጸናል። መንፈስ ቅዱስ ያጸናውን ወልድ ይመሰክራል፣ አብ ደግሞ ያከናውናል። አይለይም። አንዱ በአንዱ ህልው ሆኖ ይኖራል። አንዱ ከአንዱ አይለይም። ስለዚህ በባህሪ አንድ ናቸው። የሶስቱ አካላት መለኮት አንድ እንደሆነ በዚህ አወቅን አለ። በምን? የሶስቱ አካላት መለኮት አንድ ከሆነ ሶስት ሁሉ ያልተወለዱ ናቸው። ካልተወለደ አብ የተወለደ ወልድም ያልተወለደ ነው የሚል ሰው ቢኖር እንዲህ የሚሉት ራሳቸውን ይጎዳሉ አለ። ሶስቱም አንድ ከሆኑ እንዴት እግዚአብሔር አብ አልተወለደም፣ ስለዚህ ከእግዚአብሔር አብ ጋር መወለድ የለባቸውም፣ ወልድ መወለድ የለበትም ብሎ የሚል ካለ ራሱን ይጎዳል። ነገራቸው በነገራቸው ያፈርሳሉ። ከአብ ባህሪ የተገኘ ወልድ ከራሱ የተገኘ አይደለምና አልተወለደም እንደምን ይሉታል አለ። ነገር ግን ለዚህ ምሳሌ የሚሆን ራሱ እግዚአብሔር አብ ይህ የምወደው ልጄ ነው በማለት በሰማይ መስክሯል። ወልድም ራሱ ደግሞ ይህ የሚወደኝ አባቴ ነው ብሎ ስለ አባቱ መስክሯል። እኔን የሚቀበል አባቴን ይቀበላል ብሏል። አባት እንዳለው ተናግሯል። ስለዚህ አልተወለደም ቢሉ ስህተት ይሰራሉ ማለት ነው። ነገር ግን ከሌላ ባህሪ ያልተገኘ አብ በእውነት ያልተወለደ ነው። አብ አልተወለደም፣ እርሱ በወላዲነት ጸንቶ ይኖራል እንጂ በሁሉ ሙሉ የሆነ ሁሉ ነገር ገንዘቡ የሆነ ነውና። እግዚአብሔር አብ አልተወለደም፣ እውነት ነው። እግዚአብሔር አብን ተወለደ የሚል ካለ ስህተት ይሰራል። አብ አስገኝ እንጂ የሚገኝ አይደለም። አብ ወላጅ እንጂ የሚወለድ አይደለም። አብ ያሰርጻል እንጂ የሚሰርጽ አይደለም። በባህሪው በአካልነቱ
ስለዚህ እዚህ ቁጥር 9 ላይ እኛ ግን ወልድ ካልተወለደ ከአብ ባህሪ የተገኘ ነው እንጂ ራሱ ከራሱ የተገኘ አይደለም እንላለን። ከአብ ወደ ኋላ ሳይሆን ከዘመን አስቀድሞ መኖር ገንዘቡ ነው በማለት ይናገራል። ከእግዚአብሔር አብ ወደ ኋላ አይደለም፣ በዘመናት በመኖር ከእግዚአብሔር አብ ጋር በባህሪው የባህሪው ነውና አብ ወለድኩት ቢለውም አብን አያንስም ወይም አብ አይቀድመውምና በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ውስጥ ምን መሆን የለም፣ መቀዳደም፣ መለያየት የለም። መለያየት መቀዳደም ስለሌለ ስለዚህ ከዘመናት በፊት ዘመናት ከመቆጠራቸው በፊት እግዚአብሔር አብ በነበረበት ዘመን ሁሉ እግዚአብሔር ወልድ ይኖራል። እዚህ ቁጥር 10 ላይ እነርሱ ይላል። እነርሱ ከእኛ ጋር ይህንን እንዲመሰክሩ ዳግመኛ መንፈስ ቅዱስ ይመሰክራል። ወልድ እንደተወለደ ስጋንም ለማዋሃድ ከእግዚአብሔር አብ እንደተሰጠልን ይናገራል። ይልቁንም እርሱ አካላዊ ቃል ራሱ መሰከረ። አልተወለደም እንደምን ይባላል? ራሱ መስክሯልና እንደተወለደ እንደሚወለድ መንፈስ ቅዱስም መስክሯል አለ። እንዴት ክርስቶስን አልተወለደም ይሉታል? ኢሳይያስ 9:6 ላይ፣ ማቴዎስ 3:17 ላይ፣ የዮሐንስ ወንጌል 10:30-39 ላይ እነዚህ ሁሉ የሚመሰክሩ ክፍሎች ናቸው። እነዚህ ሁሉ ክፍሎች የሚመሰክሩ ናቸው ስለመወለዱ እንደተወለደ። ስለዚህ ይህንን በደንብ አድርገን ማወቅ አለብን፣ ምክንያቱም ተወልዷል። ስለዚህ ቁጥር 11 ላይ እንደዚህ ይላል፣ ዳግመኛ መንፈስ ቅዱስ ከእግዚአብሔር አብ ተላከልን። ያልተወለደ አብን ከአብ የተወለደ ወልድ ነው ሊሉት አይገባምና የተወለደው ወልድና ያልተወለደ የአብ ግብሩን አንድ አይደለምና። ምክንያቱስ በግብሩ አንድ አይደለማ። የአብ ግብሩ ምንድን ነው ብለናል? ዘርዝሩልኝ እስኪ። የእግዚአብሔር አብ ግብሩ ምንድን ነው? ግብር ማለት ስራ ማለት ነው አይደለ? ስለዚህ የእግዚአብሔር አብ ግብሩ ምንድን ነው? ከወልድም ከመንፈስ ቅዱስም የተለየ ነው። በግብሩ 3 እንላለንና ስለዚህ የአብ ግብሩ ምንድን ነው? መውለድ፣ ማስረጽ። 2 ግብሮች አሉት፣ መውለድና ማስረጽ። መውለድ ብቻ አካልን ስህተት ነው። መውለድና ማስረጽ፣ ብዙ ጊዜ ማስረጽ የሚለውን እንረሳለን። የአብ ግብሩ 2 ነው፣ አንድ አይደለም። መውለድ ካላችሁ ለሌላ ጊዜ ፈተና ላይ ኤክስ ነው የምትሆኑት። መውለድ ብቻ አይደለም ለአብ። ከወልድና ከመንፈስ ቅዱስ የሚለይበት 2 ግብር አለው። መውለድም ማስረጽም ግብሩ ነው። ስለዚህ ዳግመኛ መንፈስ ቅዱስ ከእግዚአብሔር አብ ተላከልን። ያልተወለደ አብን ከአብ የተወለደ ወልድ ነው ሊሉት አይገባም። የተወለደ ወልድና ያልተወለደ አብ ግብሩ አንድ አይደለምና ስለዚህ የወልድ ግብሩስ ምንድን ነው? መወለድ። ሌላ ምን ግብር አለው? ምንም። አይወልድም፣ አያሰርጽ፣ መወለድ ብቻ ነው። የመንፈስ ቅዱስ ግብሩስ ምንድን ነው ቢሉስ መስረጽ ብቻ። አይወልድም፣ አይወለድም። ግብሩ ማለት በግብር አንድ አይደለንም። አብ ያለውን ግብር ወልድ የለው፣ መንፈስ ቅዱስ የለውም። ወልድ ያለውን መንፈስ ቅዱስ አብ የለው፣ መንፈስ ቅዱስ ያለውን አብና ወልድ የለው። ስለዚህ በግብሩ አንድ አይደለምና ግብሩን ደብልቆ መናገር አይቻልም እያለ ነው ቅዱስ አትናቴዎስ። ዳግመኛ አለ መንፈስ ቅዱስ ከእግዚአብሔር አብ ተላከልን። ያልተወለደውን አብን ከአብ የተወለደ ወልድ ነው ሊሉን አይገባም። የተወለደ ወልድና ያልተወለደ አብ ግብሩን አንድ አይደለም። በአወላለድ ስራ አንዱ ከአንዱ ልዩ ነው እንጂ ስለዚህ በግብሩ የተለየ ነው፣ አንድ ብሎ መናገር አይቻልም እያለ ነው ቅዱስ አትናቴዎስ። ለምሳሌ በተለይ ራሱ ኢየሱስ አብ ነው፣ ራሱ ኢየሱስ ወልድ ነው፣ ራሱ ኢየሱስ መንፈስ ቅዱስ ነው ማለት አይቻልም።
አብም ወልድም መንፈስ ቅዱስም በኢየሱስ አካል ውስጥ ገብቷል ማለት አይቻልም። ያ ማለት ኢየሱስ ወላጅም ነው፣ ኢየሱስ ተወላጅም ነው፣ ኢየሱስ ሰራጺም ነው፣ ኢየሱስ አስራጺም ነው እንደማለት ነው። እንደዚህ አይነት አመለካከት ያላቸው ሰው ስለነበሩ ይህ ትክክል እንዳልሆነ ይናገራል ማለት ነው። በአሁኑ ሰዓት ላይ እንደዚህ አይነት ሃይማኖት የሚያራምዱ ሰዎች አሉ። እንደዚህ አይነት ሃይማኖት እያራመዱ ያሉ ሰዎች አሉ። ስለዚህ እንደዚህ አይደረግም፣ እንደዚህ አይነት ሃይማኖት የለንም ይላል ቅዱስ አትናቴዎስ። ሌላው ጽኑ ከሃሊ ተቀዳሚ ተከታይ የሌለው ወልድ አለ። ከእርሱ በፊት የቀደመ የለም፣ ከእርሱ በኋላ የሚከተል የሌለው ብቸኛ የእግዚአብሔር አብ ልጅ የባህሪ ልጁ የሆነ ተቀዳሚ ተከታይ የሌለው ወልድ ከአንድ እግዚአብሔር አብ ተወልዷልና እሱም በመለኮት ከአብ ጋር አንድ ነው። በመለኮት አንድ ነው ስንል ስንት መለኮት አለ ብለናል? እግዚአብሔር አብ መለኮት ነው፣ እግዚአብሔር ወልድ መለኮት ነው፣ እግዚአብሔር መንፈስ ቅዱስ መለኮት ነው። ግን ሶስት መለኮት ተብሎ መጥራት አይቻልም። መለኮት ስልጣንን የሚያሳይ አገዛዝን የሚያሳይ አምላክነት የሚያሳይ ነው። ስለዚህ ሶስት አምላክ ብለን አንጠራም። በአምላክነት አብን ወልድም መንፈስ ቅዱስም አንድ ነው ብለናል። ስለዚህ አንድ ከሆነ ይህ በባህሪ ከእግዚአብሔር አብ የተወለደው ከእግዚአብሔር አብ ጋር ምንድን ነው ማለት ነው? በስልጣን አንድ ነው፣ በአምላክነት አንድ ነው፣ በመፍጠር አንድ ነው፣ በአገዛዝ አንድ ነው። ስለዚህ ምን አለን ቅዱስ አትናቴዎስ እዚህ ቁጥር 12 ላይ ምን አለን? ጽኑ ከሃሊ ተቀዳሚ ተከታይ የሌለው ወልድ ከአንድ እግዚአብሔር አብ ተወልዷልና እርሱ በመለኮት ከአብ ጋር አንድ ነው። መለኮት የማይከፈል አንድ ሲሆን ሥላሴ በሶስት አካል ፍጹም ነው በማለት ያስቀምጣል። በአካልነት ስንት? ሶስትነት ያለው አካል ማለት ምን ማለት ነው? ጆሮ፣ አይን፣ እግር የሚለካ የወገብ እንትን ምናምን ወዘተርፈ ምንለው አይደለም። አብ የራሱ አካልነት አለው ስንል አብ በራሱ እኔ እንዲህ ነኝ ብሎ መናገር የሚችል ራሱን የሚገልጥበት አለውን። የወልድ አካልነት ምንድን ነው ቢሉን ወልድ እኔ እንደዚህ ነኝ ብሎ መናገር ይችላል። መንፈስ ቅዱስ እኔ እንዲህ ብሎ መናገር ይችላል። ስለዚህ አብ እኔ እንዲህ ነኝ የሚለው ወልድ እንደዚህ ነኝ ብሎ የአብን መውሰድ አይችልም። ለምን? አብ እኔ አባት ነኝ እኔ አስራጺ ነኝ ብሎ የሚናገረው አብ ብቻ ስለሆነ። ስለዚህ የአብ አካልነቱ ወላጅነቱና አስራጺነቱ ነው። ይህንን ደግሞ ወልድም መንፈስ ቅዱስም የለውም። ስለዚህ አካል ስንል እኔነት ወይም ገላጭነት ማንነቱ የሚገለጥበት ከሶስቱ አካላት አባት ማን ነው ሲባል አብ እንላለን። እኔ አባት ብሎ መናገር የሚችለው አብ ስለሆነ። ከሶስቱ አካላት መካከል ማስረጽ የሚችለው ማን ነው ስንል እግዚአብሔር አብ እንላለን። እኔ አስራጺ ነኝ ብሎ መናገር ስለሚችል። ወልድስ እኔ ተወላጅ ነኝ ነው የሚለው። አላሰርጽም አልሰርጽም ይላል። አልወልድም እወለዳለሁ እንጂ ብሎ የሚናገረው እሱ ስለሆነ መንፈስ ቅዱስስ ሰራጺ ነኝ አባት አይደለሁም ልጅም አይደለሁም ብሎ መናገር የሚችል። ሌባን አሯሩጦ የሚይዝ አካል ምንድን ነው? እስኪ ንገሩኝ። ሌባን አሯሩጦ የሚይዝ አካል፣ ሌባን እያሯሯጠ የሚይዝ አካል ምንድን ነው? የጠየኳችሁ አካል፣ ሌባን የሚይዝ አካል ማን ነው? ፖሊስ። ፖሊስ የሰው ስም ነው እንዴ? ፖሊስ የሰው ስም ነው አይደለም። ስንት ፖሊስ አለ? ፖሊስ ስንል አንድ አካልነትን የጠራው የአንድ አካል ምግባሩን ስራውን ነው የገለጽ ነው። ስለዚህ ፖሊስ ስንል አንድ አይደለም ብዙ ናቸው በዓለም ላይ። ግን ሌባን አሯርጦ በመያዝ ግን አንድ አይነት ስራ ነው የሚሰሩት። ስለዚህ በየትኛውም ዓለም ላይ ፖሊስ ብለን እንጠራቸዋለን። ከሁለቱ ጾታዎች የትኛው አካል ነው መውለድ የሚችለው? ከሁለቱ ጾታዎች የትኛው አካል ነው መውለድ የሚችለው? አካል ነው የጠየኳችሁ። መውለድ የሚችል አካል ከሁለቱ ጾታዎች። በዓለማችን ላይ ሁለት ጾታ አለ። ስለዚህ ከሁለቱ ጾታዎች መውለድ የሚችለው አካል የትኛው ነው? ሴት። ስንት ሴት አለ ግን በዓለም ላይ? ስንት ሴት አለ? አንድ ሴት ነው? ስንት ሴት? ስለዚህ አካል ስንል እኔ እወልዳለሁ እኔ ወንድ ስለሆንኩ መውለድ አልችልም ብለን እንደምንናገረው
ሰው አካልነት ማለት እኔ ብሎ መናገር የሚችል ወይም እኛ ብሎ እንደዚህ ብሎ መናገር የሚችል አካል ማለት ነው። ስለዚህ አብም ወልድም መንፈስ ቅዱስም በአካልነት አንድ አይደሉም። አብ አባት ነው፣ አብ አስራጺ ነው። ስለዚህ አካልነቱ ወላጅ ነኝ አስራጺ ነኝ ብሎ መናገር መቻሉ ነው። ይህን ደግሞ ምን ብሎናል? ይህ የምወደው ልጄ ነውና ብሎ አባት መሆኑን ነገረ። ኢየሱስ ክርስቶስ ደግሞ አካልነቱን ሲገልጥ አባት እንዳለው ሲነግረን እኔን የሚቀበል አባቴን ይቀበላል አለ። አባቴ ማለት እኔ ልጅ ነኝ እያለን ወደ አባቴ ወደ አምላኬ በማለት ተናግሯል። መንፈስ ቅዱስ የሚያጸና መሆኑን ከአብ ዘንድ የሚላክ መሆኑን ደግሞ እዚህ የሐዋርያት ስራ ላይ ምን ብሏል? የሚያጽናናውን ተስፋ የምታደርጉትን ከአብ ዘንድ የተሰጠውን ተስፋ እስከምልክላችሁ ድረስ አለ። ከእኔ እስከምልክ ነው ያለው፣ ከአብ እስከምልክ ነው ያለው። ከአብ የሚወጣው መንፈስ ቅዱስን እስከምልክላችሁ ድረስ አለ። ስለዚህ በዚህ በአዲስ ኪዳን ውስጥ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ግብራቸው፣ አካልነታቸው፣ ፍጹም አንድነታቸው ተነገረ። እኔን ያየ አብን አየ፣ እኔና አብ አንድ ነን አለ። ስለዚህ እነዚህን ነገሮች በደንብ አድርገን መለየት አለብን፣ ማወቅ አለብን። ሌላው እዚህ 13ኛው ላይ በሶስቱ አካላት ስም እንደሚያምኑ በሶስቱ አካላት ስም እንደማያምኑ እንደተረገሙ እንደ ፎጢኖስ የሚባል ሶስቱን አካላት የማያምን እንደ መርቅልስ የሚባሉ ሶስቱ አካላት አርዮስም እንደ ካደ አለ። አርዮስም እንደ ካደ የሶስቱን አካላት አንድ መለኮት አንክድም። እነዚህ የካዱ ናቸው። እነዚህ ምን ያሉ ናቸው? የካዱ ናቸው። አርዮስም ክዷል፣ ፎጢኖስም ክዷል፣ መርቅልስም የሚባል ክዷል። ስለዚህ በሶስቱ አካላት ስም እንደማያምኑ ሶስቱን አካላት አይቀበሉምና እንደ ተረገሙ እንደ ፎጢኖስ እንደ መርቅልስ ሶስቱን አካላት አርዮስም እንደ ካደ የሶስቱን አካል አንድ መለኮት አንክድምና ቃልልም አለ። ግን በሚገባ የመለኮት አንድነት እንወቅ። መለኮት ስንት ነው አለ? አንድ ነው። በሶስቱ አካላት እንመን እንጂ የሶስቱ አካላት መለኮት አንድ መሆኑን ፈጽሞን አንካድ። ሶስት አካላት አሉ፣ ግን አንድ መለኮት ነው ማለት ያለብን። ሶስት አካላት ስላሉ ሶስት መለኮት ካልን ስህተት ነው። አንካድ። ቅዱስ አትናቴዎስ። ስለዚህ እዚህ ቁጥር 15 ላይ ደፍረው ይህንን የሚከዱ በስራው ሁሉ የከፉ ናቸውና ከራሳቸው አንቅተው ሌላ ክደትን ተናገሩ። በአርያም ባለ በእግዚአብሔር አመፅን ተናገሩ። በባህሪው ወልድን ፍጡር ነው አሉ። በባህሪው ወልድን ምንድን ነው አሉ? ፍጡር ነው አሉት። ለምን? ኢየሱስ ክርስቶስ ወልድ አብ ፈጠረው ብለው ነው የሚናገሩት። ወልድን ግን እኮ ፍጡር አይደለም፣ ሩቅ ብእሲ ነው አሉ። ስለያዘው ሰውነት የማይመለክ ነው አሉት። ስለ ሰውነቱ ሰው ብቻ ነው እንጂ አምላክ አይደለም አሉ። ይህም ደግሞ ስህተት ነው። ስለዚህ ሩቅ ብእሲ አይደለም። ስለዚህ ትልቅ የክህደትን ቃል በዚህ ውስጥ እስከ ዛሬ ድረስ ይናገራሉ። ቅዱስ አትናቴዎስ ይህንን ነገር ይናገራል በጣም። ስለዚህ በከፍተኛ ደረጃ ያስጠነቅቃል። በቀደመ ክህደታቸው ላይ ሌላ ክህደትን ጨመሩ። ፍጡር ያደረጉ ዘንድ የመድኃኒታችን መለኮት ታመመ፣ ሞተ ይላሉ። ስለዚህ መለኮት ታመመ፣ ሞተ ይላሉ። መለኮት ግን የማይታመም የማይሞት ነው። መለኮት ምን የማይሆን የማይታመም የሚሞት ነው። ምክንያቱስ የሚታመም ፍጡር ነውና። የሚታመም ምንድን ነው? ፍጡር ነው። የማይታመም የማይሞት ግን ፈጣሪ ነውና። የማይሞተውን ፍጥረትን ሁሉ የፈጠረውን እርሱን ማን ፈጠረው?
ጥያቄ ይጠይቃል። ፍጥረትን ሁሉ የፈጠረው እርሱን ማን የፈጠረው? ማን የፈጠረው? መንፈስ ቅዱስ ገልጾለት መጽሐፍትን የተረጎመ መጽሐፍትን የተማረ ከመንፈስ ቅዱስ ባገኘው እውቀትም እግዚአብሔርን የመረመረ ከቅዱሳን መጽሐፍትም ተረድቶ እግዚአብሔር በልቦናው ያወቀው እግዚአብሔር ይታመማል ይሞታል ብሎ ያስብ ዘንድ ፈጽሞ አይደፍርም። ምን ያለ? የተማረ መንፈስ ቅዱስ ምን ያለው? የገለጠለት። ያልገለጠለት ሳሁን ብሎክ እንዳረጋችሁት አይነት ሰው ይሆናል። እግዚአብሔር ስለመረጣችሁ ይህንን ተምራችሁታል። ቅዱስ አትናቴዎስ መልስ አለው፣ እዚሁ ይመልስላችኋል። መንፈስ ቅዱስ ገልጾለት መጽሐፍትን የተማረ ከመንፈስ ቅዱስ ባገኘው እውቀት እግዚአብሔርን የመረመረ ከቅዱሳን መጽሐፍትም ተረድቶ እግዚአብሔርን በልቦናው ያወቀው እግዚአብሔር ይታመማል ይሞታል ብሎ ያስብ ዘንድ ፈጽሞ አይደፍርም። ይህንንም ነገር ይሰማ ዘንድ አይደፍርም። መናገር አይደለም፣ ይሰማ ዘንድ ሁሉ አይደፍርም አለ። ደስ አይልም? የዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እዩት እስኪ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 እስከ 16 እያንዳንዱን ክፍል እዩዋቸው። 17 ስለዚህ ካለ መንፈስ ቅዱስ ስጦታ ማንም ሰው ያነበበውን ነገር ልረዳ ብሎ በስጋና በደም ቢሄድ አይረዳም። መቼም አይደለም እግዚአብሔርን መረዳት የሚያገባትን ሚስቱን አይረዳትም። መቼም ነው ማይረዳት። ያወቃት ሊመስለው ይችላል። መቼም ቢሆን አይረዳት። መቼም አብሮት የሚኖረውን የኖረውን ጓደኛውን አያውቁም። ያለ መንፈስ ቅዱስ ስጦታ እቃቃ ይሆንበታል። አሁን የምናወራው ወሬ እግዚአብሔር አምላክ በመረጠ ልክ፣ በወደደ ልክ፣ ባከበረ ልክ ስለ መንግስቱ ይገልጥልናል። ምክንያቱስ ጎጂውን ከመጥፎ እንድንለይ በጭንቅላታችን ውስጥ ያስቀመጠን ማን ነው? እግዚአብሔር አምላክ። ጥሩን መልካሙን ገደልና ሜዳው መለየት እንድንችል በህሊናችን ላይ ይህንን እውቀት እግዚአብሔር አምላክ ባያስቀምጥልን እንደ እንስሳት ደንብረን ገደል ውስጥ እንገባ ነበር። እሳትን ከውሃ እንድንለይ ያደረገን እግዚአብሔር አምላክ ስለ እርሱ እንድናውቅ በፈቀደ ልክ እናውቀዋለን። በትዕቢት አይደለም፣ በንቀት አይደለም፣ በጉራ አይደለም። እግዚአብሔር አምላክን ለማወቅ እግዚአብሔር አምላክ ሊመርጠን ይገባል። ባላወቅነው ልክ ለማይረባ አእምሮ ተላልፈን እንሰጣለን። ክፉ ልብ ያለው ሰው፣ ክፉ ሀሳብ የሚያስብ፣ ንቀት ያለበት፣ ትዕቢት ያለበት፣ ሰውን የሚጠላ ክፉ ሀሳብ ይዞ ሰዎችን የሚያቃልል ሰው እግዚአብሔር አምላክን ሊያውቁ አይችልም። ንጹሕ ልብ ባለን ቁጥር፣ የዋ በሆንን ቁጥር፣ ትህትናን በያዝን ቁጥር፣ ለእግዚአብሔር አምላክ በተገዛን ቁጥር፣ ኃጢአትን በተጸየፍን ቁጥር እግዚአብሔር አምላክን ወደ ማወቅ እናድጋለን። ሰው በልቡ ክፋትን፣ በልቡ ጥላቻን፣ በልቡ መጥፎ ነገርን ይዞ ንጹሕ የሆነውን እግዚአብሔር አምላክን ማወቅ አይችልም። ስለዚህ የበለጠ እናውቀው ዘንድ በልቦናችን መልካም ልንሆን ይገባል። ቁጥር 18 ላይ ቅዱስ አትናቴዎስ ሁሉን የፈጠረ እግዚአብሔር አምላክ አይደለም ሊሉት፣ ሕይወትንስ ሕይወት አይደለም ሊሉት እንደምን ይቻላል? ሁሉን የፈጠረ እግዚአብሔር አምላክን ማለት ነው። እንደ ወንጌል ትምህርት ግን የማይሞተውን ሞተ ሊሉት ይገባል። እንደ ወንጌል ትምህርት ምንም አይለው የማይሞተው ምን አለ? ሞተ ሊሉት ግን ምን ይላል? ይገባል። ለምን? መለኮት አይሞትምና። ግን ለመለኮት ምን ተቆጠረ አለ? ሞት ተቆጠረ። ለምን? በስጋ የሚሞተውን ባህሪው አድርገዋልና። ከሚደክመው ሰውነት ሆኗልና፣ ገንዘቡ አድርገዋልና። ስለዚህ እንደ ወንጌል ትምህርት ወንጌል እንዳስተማረችን
በወንጌል እግዚአብሔር አምላክ እንደገለጠልን የማይሞተው አምላክ ምን ሆኗል? በስጋ ምክንያት ሕማም ተቀብሏል። መለኮት ባይሞትም ለመለኮት ሞት በስጋ ምክንያት ተቆጥሯልና። ያ ማለት ምን ማለት ነው? መለኮት ሞተ ማለት ነው? ኖ፣ በስጋው ግን ለመለኮት ተቆጥሯል። ነፍስ አረፈች እንላለን ከስጋ ስትነጠል። ነፍስ ግን እረፍት ኖሯት ነው? አይደለም። የስጋ ሞት ለነፍስ ተቆጥሮ ነፍሱ አረፈች እንላለን። ነፍስ በባህሪዋ ግን እረፍት የላትም። ነፍስ ሟች አይደለች። ነፍሱ ከስጋው ተለየች እንላለን። እውነት ነው። የስጋ ሞት ለነፍስ ይቆጠራል። ግን ነፍስ አትሞትም። ነፍስ ዘላለማዊት ናት። ስጋ ግን ሟች ነው። ስለዚህ በስጋው ምክንያት ለመለኮት ሞት ተቆጠረ። በዚህ አነጋገር በመለኮቱ ሕማም ሞት የሌለበት እግዚአብሔር በነሳው ስጋ ታመመ፣ ሞተ ይባላል። ማን? እግዚአብሔር ሞተልን እንላለን። በምኑ? በስጋ። ለምን ሲል ስጋን ተዋህዷልና። የስጋ ባህሪ መታመም፣ የስጋ ባህሪ መሞት ስለሆነ ሞት ስላለበት የማይሞት አምላክ የሚሞተውን የስጋ ባህሪ ባህሪው አርጓልና። ሁለት ባህሪ ብለን አንከፍልም፣ አንድ ባህሪ ብለናልና። በዚህ አነጋገር በመለኮቱ ሕማም ሞት የሌለበት ቢሆንም እግዚአብሔር በነሳው ስጋ ግን ምን አለ እንላለን? ታመመ እንላለን። ምን ባለው? በነሳው ስጋ። ቁጥር 19 ላይ በምን ሕማም የሌለበት እውነተኛው የባህሪ አምላክ እውነተኛ ብርሃን እግዚአብሔር አብ ኃይሉ የሚሆን ለሕማም ለሞት የማይደፈር እርሱን መናፍቃን በክህደታቸው እንደ ሰው በግ ታመመ፣ ደከመ፣ ሞተ እንደምን ይሉታል? ማንን? መለኮትን። ለሞቱ ሰዎች ሕይወትን የሰጠውን ሙታንን ያስነሳውን ያልነበሩትን ካለመኖር ወደ መኖር አምጥቶ ያስገኛቸውን ታመመ፣ ሞተ እንደምን ይሉታል? እንዴት መለኮት የሚሞት ነው ይላሉ? በሕያው እግዚአብሔር ላይ ደፍረው ይህንን ነገር እንደምን ይናገራሉ? እርሱ ሕይወትን ትንሣኤ ነው። እርሱ የእግዚአብሔር ኃይሉ ነው። ከባህሪ ሳይለወጥ ከመቤታችን ነፍስን ስጋን ነስቶ ሰው የሆነ እርሱ እንደ እኛ በላ ጠጣ። ከእኛ በነሳው በሰው ባህሪ ሰው ሆኖ ታመመ፣ ተሰቀለ፣ ሞተ እንጂ እርሱ የባህሪ አምላክ ሲሆን ሰው ሆነ ብሎ ቅዱስ ዮሐንስ እንደተናገረው የዮሐንስ ወንጌል ምዕራፍ 1 ላይ ቃል ነበረ። ያ ቃል ነው ምን የሆነው? ሰው የሆነው። ስለዚህ ስለ ሰውነቱ ታመመ። ስለ ሰውነቱ ምክንያቱስ የሰውነትን ባህሪው አድርጓልና። ቅድምና የሌለው ሰውነት፣ ዘላለምነት የሌለው ሰውነት ዘላለምነት ተቆጠረለት። የነበረ ያለ የሚኖር ተባለ። ለምን? የነበረ ያለ የሚኖረው መለኮት ስጋን የፍጡርን ስጋ ምን አድርጎታልና? የራሱ አድርጓልና። ስለዚህ ያ ስጋ ቅድምና ባይኖረውም ቅድምና የነበረው ግን የእግዚአብሔር ወልድ ባህሪው አድርጎታልና ይህ ተፈጥሮ የነበረው በራሱ እጅ የተሰራው የአዳም ስጋ በመለኮት ምክንያት ምን ሆነ? ቅድምና ተቆጠረለት። በባህሪው ሞት የሌለበት ሞት የማይቆጠርለት ሕማም የሌለበት መለኮት ደግሞ በባህሪው ሕማምና ድክመት ሞት ያለበትን የሚሞት ሆኖ የተፈጠረውን የአዳምን ባህሪው አድርጓልና ለመለኮት ሞት ተቆጠረለት። ለምን? በስጋ። የስጋ ባህሪ ገንዘቡ ነውና። ስለዚህ ቅዱስ አትናቴዎስ በዚህ በምዕራፍ 25 ክፍል 4 ከቁጥር 21 ላይ ከባህሪው ከተለወጠማ ወደ ገነት መግባትን ለፈያታዊ እንደምን አበሰረው ነበረ አለ። እንደምን ባበሰረው ነበረ? በባህሪው መለወጥ ቢኖርበት ኖሮ አለ። ከባህሪው ከተለወጠማ ወደ ገነት መግባትን ለፈያታዊ እንደምን ባበሰረ ነበረ። በምን ስልጣኑ አበሰረው ታዲያ? ሰው ብቻ ከሆነ
በመለኮቱ በስራው ሁሉ የሚታመም የሚሞት ከሆነ ስጋውን ከሙታን ለይቶ እንደምንስ አስነሳው ብሎ ይጠይቃል። እርሱ ፍጡር ብቻ ቢሆንና ያ የተሰቀለው የፍጡር ስጋ ብቻ ቢሆን ኖሮ በምን ስልጣን ነው ፈያታዊ ዘያማንን ወደ ገነት ቀድሞ እንዲገባ ስልጣን የሰጠው? አምላክ ስለሆነ አይደል እንዴ? ፈራጅ ስለሆነ፣ እውነተኛ ዳኛ ስለሆነ አይደል እንዴ? ከአዳምና ከልጆቹ ሁሉ ቀድሞ ገነት ውስጥ እንደሚገባ የገነት በር መክፈቻን ቁልፍ የሰጠው አምላክ ስለሆነ አይደል? አስቀድሞ ዘፍጥረት ላይ ስንመለከት ገነትን በር የዘጋው ራሱ እግዚአብሔር አይደል እንዴ? እግዚአብሔር የዘጋውን ፍጡር እንዴት ይከፍቷል? ፍጡር ብቻ ቢሆን ኖሮ አይደለማ። መለኮትን የተዋሃደ ስጋ ነው። ከመለኮቱ ክብር ያልተናነሰ የመለኮት ክብር ያለው ነው ያ ስጋ። ፍጹም ተዋህዶታልና። ስለዚህ ለፈያታዊ ዘያማን የገነት መግቢያ ቁልፍን የሰጠው አምላክ ስለሆነ ነው። ደግሞ በመለኮቱ በስራው ሁሉን የሚታመም የሚሞት ከሆነ ስጋውን ከሙታን ለይቶ እንደምን አስነሳው? መለኮት ታማሚ መለኮት የሚሞት ከሆነ እንዴት በምን ስልጣኑ ነው ታዲያ ያንን የሞተ ስጋ የነበረውን እንዴት ሕያው ሊያደርገው ቻለ ብሎ ይጠይቃል ቅዱስ አትናቴዎስ። ምክንያቱም ስልጣን የለውማ፣ ከሞተ ሞተ ነበረ። ነገር ግን የማይሞት መለኮት ያልተለየው ስጋ በመለኮቱ ኃይል ያ ስጋ ተነሳ። ያ ሞት የተቆጠረለት ስጋ ከመለኮት አልተነጠለምና ነፍስ የተለየው መለኮት ያልተለየው ስጋ ነው። የከበረ ስጋ ነው። የአምላክ ስጋ ነው። ከመለኮቱ ያላነሰ ያልተናነሰ ክብር ያለው ነው። ቁጥር 22 ላይ ለእግዚአብሔር ቃል ይቅርና ስጋን ለለበሱ ለሚሞቱ ሰዎችስ እንኳን የማይሞት ሕማምን ድል የሚነሱበት ባህሪ ያላቸው በተዋህደው ስጋ ታመመ ሞተ እንጂ እንኳን ለእግዚአብሔር ቃልስ ይቅርና ስጋን ለለበሱ ለሚሞቱ ሰዎች የማይሞት ሕማምን ድል የሚነሱበት ባህሪ ያላቸው። ለምን? ከሙታን እንነሳ አይደለ እንዴ? እንኳን ለመለኮት ይቅርና አለ። እንኳን ለእግዚአብሔር ይቅርና ፍጡር ሆነ ለተፈጠር ለእኛ ለሰዎች እንኳን ትንሣኤ ሙታን አለን አለ ቅዱስ አትናቴዎስ። እንኳን ለእግዚአብሔር ይቅርና፣ ምክንያቱም ይህንን ኃይልና ስልጣን ሰጥቶናል። ታዲያ ታመመ ሞተ ስንል በምንድን ነው? በተዋህደው ስጋ አይደለም እንዴ ብሎ ይጠይቃል። ታዲያ የተዋህደው ስጋ ሕማም የለበትም? ሰው አይደለ እንዴ? የተዋህደው ስጋ አይራብም እንዴ? ሰው አይደለ እንዴ? ግን ሰው ብቻ እንለዋለን ወይ? መለኮትስ ይህን ስጋ ስጋው አላረገም ወይ? የፍጡር ስጋ እንዴት እንላለን? ምክንያቱስ ይህን ስጋ ስጋው አድርጎ የተዋህደው መለኮት ነውና። ስለዚህ መለኮት የተዋህደው የከበረ አይደለም? ከእኛ በነሳው ስጋ ሞተ በማለት ፈንታ አለ ቅዱስ አትናቴዎስ ሲናገር፣ ከእኛ በነሳው ስጋ ሞተ በማለት ፈንታ እግዚአብሔር አምላካችንን ስጋ በሌለው ባህሪ ታመመ ሞተ ይሉት ዘንድ ይህንን መሰለ ክህደት ምን የሚሉት ክህደት ነው በማለት ይጠይቃል። እንዴት አይነት ክህደት? ምክንያቱስ መለኮት ሞተ እንዴት ይባላል? እኛን በመሰለበት በስጋው ሞተ እንላለን እንጂ መለኮት ሞተ ተብሎ ይነገራል? መለኮት የማይታመም የማይሞት ሲሆን ሕማምን ሞትን ለመለኮት ሰጥተው ተናገሩ። ግን እርሱ የታመመ የሞተ በነሳው ስጋ የተነሳውን በስጋው ሞት የተቆጠረለትን በስጋው እንጂ አስነሽና ቀስቃሽ ያስፈልጓል። መለኮት ዓለማትን የፈጠረ ሕይወትን የፈጠረ አምላክ ግንሳ በስጋው ምክንያት አምላክ ሞተልን እንላለን። በስጋው ምክንያት ሞትን ድል አድርጎ ተነሳ እንላለን አለን ቅዱስ አትናቴዎስ። ቁጥር 24 ላይ ወልድ አለ። ወልድ በመለኮቱ አይታመምም አይሞትም ሊሉ ይገባል። ግን ከስጋ ሳይለይ ከአብ ጋር አንድ ነው እንጂ። በስጋው ሳይለይ ከማን ጋር? ከአብ ጋር አንድ ነው። ምክንያቱስ ያንን ስጋው ያደረገው እግዚአብሔር ወልድ ከሶስቱ አካላት አንዱ የሚወለደው ወልድ ነውና ያ ስጋ የራሱ የወልድ ስጋ ነውና ምንም ያህል የፈጠረው ስጋ ቢሆንም ከተዋህዶ በፊት የፍጡር ስጋ ቢሆንም ያንን ስጋው አድርጎ ግን የተዋህደው የፈጠረው የዛ ስጋ ባለቤት የሆነ አምላክ ነውና ያ ስጋ የአምላክ ስጋ ተብሎ ይጠራል። ለምን? ገንዘቡ ያደረገው እሱ ነውና። በስጋውም ቢሆን ከትንሣኤ በኋላ የማይታመም የማይሞት ሆነ። ከትንሣኤ በኋላስ ግን በስጋው ከነ ስጋው መለኮት ያልተለየው ይህ ስጋ
ከትንሣኤ በኋላ አሁን ተዋህዶት እንዳለ ከትንሣኤ በኋላ የማይታመም የማይሞት ሆነ። ያለመለየት እግዚአብሔር ቃል፣ አንድ አካል፣ አንድ ባህሪ ነውና ለእኛ ብሎ ራሱን በሰራው ስርዓት ፍለጋውን እንከተል ዘንድ አብነት ሆነን። ምን አይነት የትንሣኤያችን በኩራት እርሱ ነው በማለት የተናገረው አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 እስከ 25 ያለውን አንብቡት። ስለ ትንሣኤያችን ምሳሌ ሊሆነን ራሱ ክርስቶስ ተናግሮናልና የዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ያስቀመጠው አንድ ቃል አለ። የስንዴ ቅንጣት በምድር ላይ ከወደቀች ከሞተች ብዙ ፍሬ እንደምታፈራ እንደ ስርዓቱ የሰውነት ስራ ይሰራ ዘንድ የተገለጠ እርሱ እንዲህ ነው። ስጋ የሌለውን የሰውነት ስራ ድል እንዲነሳ ነገሩ የታወቀ ነው። የማይታመም እርሱ የሰውን ሕማም ታመመ፣ የማይሞት እርሱ ሞትን ድል የነሳው ነው በማለት ተናገረ። የማይታመመው ታመመ በስጋው፣ የማይሞት ሞተ በስጋው፣ የማይደክም ደከመ በስጋው፣ የማይጠማ ተጠማ በስጋው፣ በኃይሉ ደግሞ ሞትን ድል ነሳ። ለምን? የትንሣኤያችን በኩር ይሆን ዘንድ። ስንዴ ብዙ ህይወት ታፈራ ዘንድ፣ ብዙ ፍሬ ታፈራ ዘንድ አንዲት ስንዴ ወደ አፈር መግባት አለባት፣ መሞት አለባት። ከዛ ወዲያ ግን ህይወት ድጋሜ ትዘራለች፣ ብዙ ነገሮችንም ብዙ ፍሬዎችንም ታበቅላለች። ቁጥር 26 ላይ የሰው ልቡ ህይወቱ ነው። የሰው ልቡ ምኑ ነው? ህይወቱ ነው። የሰው ልቡ ህይወቱ ነው። ይህም ስጋውን ከተዋሃደች ከነፍሱ ጋር አንድ ነው። በአእምሮ ያለ ሰው ብዙ ይበረታበታል። ከአዳም የመጣውን በስጋ ያለ ህማምን ድል ይነሳል። መላእክት ጌታ የሚሆን እግዚአብሔር ነፍስ ገንዘቡ የምትሆን ስጋን ስለተዋሃደ ነፍስ ምኑ ናት? ለእግዚአብሔር ለሰው ልጅ የሰጣት ይቺ ነፍስ ምኑ ናት? ለእግዚአብሔር ገንዘቡ ናት፣ የባህሪው ናት ነው። ስለዚህ ለሰው ልጅ የሰጣት ነፍስ ከየትም ያመጣት ሳትሆን ከባህሪው ያገኘናት ናት። ነፍስ የባህሪ ናት። ስጋን ስለተዋሃደ ከስጋ ጋርም አንድ አካል አንድ ባህሪ ስለሆነ ሰውም ሆነ ስለታየ በባህሪ መለኮቱ ታመመ፣ ሞተ ተብሎ እንደምን ይነገራል? ከስጋ ጋር በባህሪ አንድ ሲሆን መለኮትን ሞተ ብሎ መናገር እንዴት ይቻላል? እንዲህ ካለ ስራ ወገን ሊነግርለት አይገባም። እንዲህ ብሎ ለሚያምን ወየውለት፣ እጅግ ጽኑ ክህደት ነውና። እጅግ ከባድ ጽኑ ክህደት ነው። ለምን? መለኮት ስጋን ስለተዋሃደ ስጋ ስለሞተ መለኮት ሞተ ማለት አንችልም። መለኮት አይሞትም። ግን መለኮት ሞተልን ስንል በምን? በስጋ ሞተ። መለኮት ሟች አይደለምና። አምላክ ሞተልን ብለን ብንል በስጋ ለምን? በስጋው ሞት ነበረና። የሞት ባህሪ ስጋ ላይ ስለሆነ፣ በባህሪ ግን መለኮት ምን አይደለም? ሚሞት አይደለም። ግልጽ ነዋ። ቅዱስ አትናቴዎስ የሚለን ግልጽ ነዋ። ግልጽ ነው። እግዚአብሔር አምላክ ከሁላችን ጋር ይሁን፣ ይግለጽልን። እጅግ የረቀቀ ትምህርት ነው። የአባቶች ትምህርት ረቂቅ ነው። መንፈስ ቅዱስ ካላገዘን እንደማንረዳው ራሱ አባታችን አትናቴዎስ ነግሮናል። ይህ ደግሞ እጅግ በጣም ደስ የሚል ነው። እግዚአብሔር አምላክ ይርዳል። እግዚአብሔር ከእኛ ጋር እንዳለ የምናውቀው የሚነገረውን ቃል ጭንቅላታችን መረዳት መቻሉ በራሱ ይሄ የሚገርም የሚደንቅ ስጦታ ነው። ስለዚህ እግዚአብሔር አምላክን አመስግን። ይህንን ሰምተው የማይረዱ ብዙዎች ስላሉ ይሄ የሚደንቅ ስጦታ ነው። እግዚአብሔር ምን ያህል ከእኛ ጋር እንዳለ ወቁ። ከዚህ በላይ እንዲወደን፣ ከዚህ በላይ ድንቅ ስራው እንዲገለጥልን በቀናው መንገድ እንድንሄድ እግዚአብሔር አምላክ መንገድ ያሳየን። የትናንት በደላችንን አጥፍቶ
በዛሬ የእውነት መንገድ ላይ እንድንቆም መድኃኔዓለም ይርዳል። ቁጥር 28 ላይ ቅዱስ አትናቴዎስ ነገር ግን በባህሪ መለኮቱ ሕማም ሞት ሳይኖርበት በዘመኑ ሁሉ ሕማምን ሞትን ድል የሚነሳ ነው። የማይታመም እርሱ ብቻ ነውና የሚታመም ስጋን በመዋሃዱ ያለመለየት አንድ አካል አንድ ባህሪ ቢሆንም ያለመለየት አንድ አካል አንድ ባህሪ ቢሆንም ያለመለየት አለ። መለኮት ከስጋ ሳይነጠል ያለመለየት አንድ ባህሪ አንድ አካል ቢሆንም በመለኮቱ ግን ለዘላለም ሕማም ሞት ድል የሚነሳ ነውና መለኮት ሞተ ማለት ክህደት ነው። ሕማም ሞት የሌለበት በባህሪ መለኮቱ የማይታመም የማይሞት ነውና። ስለዚህ መለኮት ሞቶልናል ወይ? አዎ። በምን? በስጋ። መለኮት አይሞትማ፣ ግን ለመለኮት ሞቱ የተቆጠረለት በስጋ ምክንያት ነው። ስጋ ሟች ስለሆነ። አምላክ ሞቶልናል ወይ? አዎ። አምላክ ይሞታል? ኧረ በጭራሽ አይሞትም። ታዲያ አምላክ ሞተ ለምን ትላለህ? በስጋ። ለምን? አምላክ ሰው ሆኗላ። ሰውም አምላክም ነው። ታዲያ እንዴት አምላክ ሞተ ትላለህ? መለኮታዊ ባህሪ ከሰውነት ባህሪ ያለመነጠል፣ ያለመደበላለቅ፣ ያለ ይሄ ምንድነው? ያለ መደበላለቅ፣ ያለ መደራረብ፣ አንዱ በአንዱ ላይ ሳይደረብ፣ አንዱ በአንዱ ሳያድር በተለየ መዋሃድ በተለየ አካል ወልድ የሰውን ባህሪው አድርጓልና ሰው የወልድን ባህሪው አድርጓልና ይህ ከእመቤታችን ከቅድስት ድንግል ማርያም የተወለደው አስቀድሞ ዓለማትን የፈጠረ ከእግዚአብሔር አብ የተወለደ በባህሪው ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር አንድ የሆነ ወልድ ፍጹም ሰው ሆኗልና የፈጠረውን የፍጡሩን የአዳምን ዘሩ አድርጓልና ከዳዊት ዘር፣ ከአብርሃም ዘር፣ ከይስሐቅ ዘር፣ ከያዕቆብ ዘር አንድ ሕያው የሆነ እግዚአብሔር አምላክ ከዘመናት በፊት አስቀድሞ የሚኖር ዘመን ይቆጠርለት ዘንድ ከሰው ተወልዷል። ስለዚህ በመለኮቱ የማይታመን ቢሆንም ስጋን ስጋው ባህሪ አድርጓልና በመለኮቱ ሕማም የሌለበት በስጋ ሞቱ ተቆጠረለት። ቁጥር 24 ላይ እንደተጻፈ ስጋን ነስቶ ሰው ቢሆን ምን ነስቶ? መለኮት ስጋን ነስቶ ሰው ቢሆን እርሱ ሕማምን ሞትን ድል የሚነሳ ነው። ግን በስጋ ባህሪ ሞት ያለበት ቢሆንም በመለኮታዊ ባህሪ ግን ሞትን ድል የሚነሳ ነው። ያልፋል፣ ይለወጣል በማይባል ባህሪ ለዘላለም ጸንቶ ይኖራል እንጂ አሁን ሞተ አሁን ተነሳ የሚባል መለኮት የለም። በኋላ ዘመን በተለየ አካሉ ስጋን የተዋሃደ እርሱ ነውና። በየትኛው ዘመን? በኋላ ዘመን ከእመቤታችን ሲወለድ። አስቀድሞስ ከዘመናት በፊት ዓለም ሳይፈጠር የነበረ በባህሪ ከእግዚአብሔር ጋር አብሮ የነበረ ራሱ ከሶስቱ አካላት አንዱ የሆነ ገላትያ 4:4 ላይ ቅዱስ ጳውሎስ ለገላትያ ሰዎች በላከው መልእክቱ ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ አለ። ከሕግ በታች የሚለው እነ ሙሴ በሰጡት ሕግ እየተመራ በ8ኛው ቀን ተገርዞ ያለ ሰው እጅ ያለ ደም መፍሰስ በድንግልና ተጸንሶ በድንግልና እንደተወለድ ድንቅ በሆነ አገራረዝ ከአካሉ አንድም ነገር ሳይወድቅ ልዩ በሆነ ሕግን ጠብቆ እየታዘዘ እየተላከ ከሕግ በታች ሆኖ ራሱ ለሰጠው ሕግ ከሕግ በታች ሆኖ ኖረ። እግዚአብሔር አምላክ የሚደንቅ ነው። በዚህ ልክ ወዶናልና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ይህንን የረቀቀ ትምህርት እንድንረዳ የፈቀደ እግዚአብሔር አምላክ ስሙ የተመሰገነ ይሁን።
እግዚአብሔር አምላክ ካለ ነገ ደግሞ ይህን ትምህርት እንቀጥላለን። ወደ መጽሐፍ ቅዱስ ጥናታችን ደግሞ እንሸጋገር። ከአንድ መዝሙር በኋላ የዮሐንስ ራእይ ትምህርታችን ይቀጥላል ማለት ነው። ስለነበረን ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። አንድ መዝሙር እንስማና መጽሐፍ ቅዱስ ጥናታችንን ደግሞ እንጀምር። ሁላችሁ መጽሐፍ ቅዱስ አውጡ። እግዚአብሔር ከኛ ጋር ይሁን።